አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናውቀው ረመዳን 2 ወርና የተወሰኑ ቀናቶች ይቀሩታል። ስለሆነ በያን ኦንላይን የቁርአን ማዕከል ከቁርአን ተጨማሪ ረመዳንን በማስመልከት ከረጀብ 1 እስከ ሻዕባን 30 የሚቆይ ልዩ የ2 ወር የረመዳን ኮርስ አዘጋጅተው ምዝገባ ላይ ይገኛሉ። ኮርሱ ሊጀምር የቀሩት በጣም ትንሽ ቀናቶች ስለሆኑ በ0987 02 1748 በዋትስአፕ ኢሞና ቴሌግራም በመደወል መመዝገብ ትችላላችሁ። በተጨማሪም ኦንላይን ቁርአንን መማር የምትፈልጉ እህትና ወንድሞችም ከጀማሪ ቃይዳ እስከ ሂፍዝ ድረስ በተመቻችሁ ሰዓት መማር ትችላላችሁ። በያን ኦንላይን የቁርአን ማዕከል ومن الليل አቡ አላህ እግራ ጎናችንን ይወፍቀን። ይሄን በትልቁ ነው አሚን የሚለው አሚን። በዚህ ሰዓት ሰበር የተባለና እጅግ ጥብቅ የተባለ መረጃ ተላልፏል። የአካባቢው ጥበቃ ባለስልጣን የሽግግር ጊዜው መጠናቀቁ ተከትሎ እርምጃ መውሰድ እንደሚጀምርም አስታውቋል። መጠቀም ወይም ደግሞ ይዞ መገኘት ታጣቂዎች ፖሊሶች ምናምን አሉና እነሱ ይሆን አሸባሪ ምናምን መስያቸዋለሁ ከሆነ ሀገር የመጣ ምናምን ሊያሸብር የገባ ምናምን ነው የሚሰልኳቸውና ማን ነው ይሄ ምናምን ይያሉ ይጠይቃሉ። ለካ ታውቃላችሁ። አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው። ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓመተ ምህረት ጀምሮ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። ከ50,000 ብር እስከ 100,000 ብር የሚደርስ የገንዘብ መቀጮና ላም ባልዋለበት ኩበት ለቀማ እንደሚባለው እናትን ደስታ ለማየት ስኬታማ መሆን አይጠበቅብም። ጸጉርን ተቆረጥ። ተው በዚህ አንነካካ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም እንደተለመደው ባዝናኝና ባስተማሪ ቪዲዮዎች ተመልሼ መጥቻለሁ። ሰሞኑንም ስለ ስስ ፌስታል እየሰማን ያለነው ነገር አለ። ኢንሻአላህ ስለሱም የምንመለከት ይሆናል። ቪዲዮውን ላይክ እያደረጋችሁ እንጀምር። ሐቢቢ ምንም ነገር አይፈጠርም። አንተ ብቻ በአላህ ላይ ጥሩ የሆነን ጥርጣሬ ጠርጥር። ፈማ ዘኑኩም ቢረቢል ዓለሚን። አብሽር፣ ሁሉም ነገር ያልፋል፣ አላህም ይፈርጅሃል። ሰየጅዐሉ ላሁ ባዕደ ዑስሪን ዩስራ። ማሰላም ዑስሪ ዩስራ። ጀዛከላህ አኺ። በዚህ ሰዓት ሰበር የተባለና እጅግ ጥብቅ የተባለ መረጃ ተላልፏል። ከጥር ወር ጀምሮ የፕላስቲክ ከረጢት ወይም ፌስታል መጠቀም በፍጹም የተከለከለ መሆኑ ተሰምቷል። በኢትዮጵያ ከጥር ወር ጀምሮ የፕላስቲክ ከረጢት መጠቀም፣ ማምረት ወይም ማስገባት በገንዘብ ቅጣትና እንዲሁም ደግሞ በእስራት የሚያስቀጣ አዋጅ በይፋ ተፈጻሚ ሊሆን መሆኑ ነው የተገለጸው። የአካባቢው ጥበቃ ባለስልጣን የሽግግር ጊዜው መጠናቀቁ ተከትሎ እርምጃ መውሰድ እንደሚጀምርም አስታውቋል። መጠቀም ወይም ደግሞ ይዞ መገኘት ከ5,000 ብር እስከ 10,000 ብር ቅጣት እንደሚያስቀጣ የተገለጸ ሲሆን ማምረትና መሸጥ ደግሞ ከ50,000 ብር እስከ 100,000 ብር እንዲሁም ደግሞ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ መሆኑ ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። ዜናው ይሄንን ይመስላል። በጣም ብዙ ቲክቶከሮችም ዩቲዩበሮችም ይሄንን ዜና ሲያሰራጩት ነበርና ያው እንደሰማችሁት ለድርጅቶቹ ከ50,000 እስከ 100,000 ነው የተባለው። ለተጠቃሚስ ማለትም ለእንደኛ አይነቱ ግለሰብስ አድምጡት። አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው። ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓመተ ምህረት ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5,000 ብር እስከ 10,000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50,000 ብር እስከ 100,000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አጋርቷል። እንደሰማችሁት ነው። አልሰማንም እንዳትሉ አይነት ነገር ነው ከካፕሽኑ ጋር የተጻፈውና ከጥር ጀምሮ እንግዲህ ይህንን ነገር ሁላችንም አስተውለን ነው ከቤታችን መውጣት ያለብን፣ ኦር ከሱቅ የሆነ ነገር ስንገዛ ማለት ነው። ምክንያቱም ከ5,000 እስከ 10,000 ነው ቅጣቱ። ያው እኔም የሚዲያ ሰው እንደመሆኔ ይሄንን ላስተላልፍ በሚል ነው። ኢንሻአላህ ወዳጆቼ ይህን ቪዲዮ እስከ መጨረሻው እንድታዩልኝ ይፈልጋለሁ። ኢህሳን፣ መልካምነት፣ በጎ መዋል ምን እንደሆነ እንድታዩ ማለት ነው። አንድ ቪዲዮ ጋብዛችኋለሁ። እሱን ቪዲዮ አይተን መልካምነት፣ በጎነት፣ ቀናነት ምን እንደሆነ እናያለን። እስቲ ተመልከቱ። በጎነት አንድ ነጋዴው እንደምታዩት ሱቁን ከፈተ። ከፊት ለፊት በረንዳ ላይ የሚሰሩ ሰዎች ደግሞ ነበሩ። የሰው በር ስለሆነ ለመልቀቅ ነው። ግን ሰውየው በምታዩት መልኩ አስመልሷቸው ልጁን ወንበር ላይ አስቀምጦ ለሱ ደግሞ ውሃ ሰጥቶት። ምክንያቱም ርዝቅ ከአላህ እንደሆነ የሚያምን ሰው የሚያውቅ ሰው ነው። ሱብሃንአላህ። በጎነት፣ መልካምነት። ሱቄ በር ላይ ነው ያለከው፣ ተነስ ስራዬን ታበላሽብኛል አላ። የለም እንደዚህ አይነት ነገር። ልጁን እያባበለ እያጫወተ በቃ የሱን ርዝቅ አላህ ይሰጠው፣ አላህ ያውቃል። ሱብሃንአላህ። አጅብ በጣም ያስደሰተኝ ቪዲዮ ነው። ወላሂ ነው የምላችሁ። በቃ ስራህን ስራ አለው። ስራህን ስራ።
ምንም ይባል አባባል አለኝ አካባቢ ለአንተ ያላትን እንጀራ ማንም አይበላትም ትሻግታለች እንጂ ይባላል። በቃ ርዝቅህ ከየትም ልክ አጀልህ እንደሚፈልግህ አንተ ርዝቅህን ፈልጎ ይመጣል። ሱብሃንአላህ በጎነት መልካምነት በጣም ነው ያጀበኝ። ለዛ ነው አላህ እንደዚህ አይነት መልካም ባሮች ያድርገን። ደስ ስላለኝ ይህን ቪዲዮ የጋበዝኳችሁ። ፊ አማኒላህ። እናንተ ምን ተማራችሁበት? ሱብሃንአላህ በጣም ነው የሚገርመው። አሁን ላይ እኮ ማለት ነው እንደዚህ መንገዴን ዘጋቢ ምናምን ይቅርና ያ ሰው ሸይጦ እንኳን እንዳያተርፍ የምናደርግ ሰዎች አለን። ግን ሁላችንም አንድ ማወቅ ያለብን ነገር ሪዝቅ የሚመጣው ከአላህ እንደሆነ ማወቅ ነው። ሁላችንም ይሄንን ነገር በደንብ ማወቅና መረዳት አለብን። ምክንያቱም አላህ ካላለ አይደለም ያ ሰውዬ በር ላይ ስለቆመ እዛ አካባቢ ያለው ያንተ ሱቅ ብቻ ቢሆን እንኳን ማንም የሚገዛህ ሰው ላይኖር ይችላል፣ አላህ ካልፈቀደ ማለት ነው። አላህ ካለ ግን ሱቅህን ዘግተው ራሱ ደንበኛ ሊመጣልህ ይችላል። ስለዚህ ሁላችንም በአላህ እምነት ይኖራል እና ይህ ሰው ያደረገው ነገር ወላሂ እኔንም በጣም ነው ያጀበኝ። ምክንያቱም አሁን ላይ እንደዚህ አይነት ደግነት እያየን አይደለም፣ እየጠፋ ነው ያለው። እንደዚህ አይነት ደግነት የሚባል ነገር እየጠፋ ነው ያለውና ያንን የሚያስታውሰን አይነት ቪዲዮ ነው። ያጀማ ሁላችሁም በደንብ ሼር አድርጉት። የናንተን ሐሳብ አስተያየት ደግሞ ኢንሻአላህ ኮሜንት አድርጉልኝ። የአብዛኛው ወንድ ፍላጎት ስኬታማ ሆኖ የእናቱን ደስታ ማየት ነው። ግን አንድ የዘነጋው ነገር የእናትን ደስታ ለማየት ስኬታማ መሆን አይጠበቅብም። ጸጉርን ተቆረጥ። ተው በዚህ አንነካካ። እንዴ እኔ ጸጉሬን ያሳደኩ ጭራሽ ተው ያለው ተው። ግን እውነቱ እንደሆነ ታውቃላችሁ ብዙ እናቶች ሁሉም ማለት ይቻላል የአንዳንድ ሰዎች የራሳቸው ጉዳይ ምናምን የሚሉ ወላጆች ሊኖሩ ይችላል። ወላኪን ብዙ ወላጆች ወይም ደግሞ ብዙ እናቶች ልጆቻቸው ጸጉራቸውን ሲቆረጡ የሚሰማቸው ደስታ ወላሂ እኔ በደንብ ነው ያየሁት። ሌሎቻችሁም በእርግጥ ይህንን ነገር አስተውላችሁ ሊሆን ይችላልና እኔም ከዚህ በፊት እንደምታውቁት ከአንዴም 2-3 ጊዜ ጸጉሬን በጣም አሳድጌው ነበር። ግን ያው የመጀመሪያውን እንደምንም ብላ አስቆረጠችኝ። እሺ ደስ ይበላት እየተቆረጥኩ፣ ሁለተኛውንም እንደዛው እሺ ደስ ይበላት አሁንም ተቆረጥኩ። ሶስተኛውም በነገራችን ላይ ሁሉም ትላልቅ ጸጉር ነበርና ሶስተኛውን ግን እኔ እንደምታውቁት የቤኒሻንጉል ልጅ ነኝ። ቤኒሻንጉል ደግሞ ያው ቤት ውስጥ ነው የምውለው። ከቤት ውጭ አልወጣም ማለት ያን ስሜት አይሰጠኝም። ወደ ከውጭ ወጥቶ ጓደኛ ጋር ተገናኝቶና መጫወት ምንም አያስደስተኝምና ቤት ውስጥ ቁጭ ብዬ ቪዲዮ ሰራለሁ፣ ኤዲት አደርጋለሁ፣ እዛው ውላለሁ። ለመስገድ ብቻ ነው ከቤት የምወጣው ከግቢ የምወጣው ማለት ነውና እና የሰፈር ሰዎች እኔን በደንብ አያውቁኝም። አስቡት አንተ ክፍለ ሀገር ላይ እንዳለ የአንድ ሰፈር ሰው ያው አነስተኛ ነውና እዛ ጋር ያለው ሰው ሁሉም ላያውቃችሁ ይችላል። አዲስ አበባ ቢሆን ችግር የለውም፣ ግቢው የታጠረ ነው በግንብ ነው ምናምን አትገናኙም ሊሆን ይችላል። ግን ክፍለ ሀገር ሲሆን ያ ሁሉ ነገር ይለያል። አንዳንዱ ግቢ አጥር የለውም፣ የኛ በርግጥ አጥር አለው። አንዳንዱ አጥር የለውም። በደንብ በቃ ትገናኛላችሁ ክፍለ ሀገር ሲሆን ማለት። በዚህ ጉዳይም ደግሞ ቪዲዮ ሰርቼ ነበር። አሁን ጸጉሬን 3ኛውን የተቆረጥኩበት ማለት ነው። የአረፋ ቀን ነበር። ሰግደን ስንመለስ አሉ አይደለ ሰላትን ሰግድ ምናምን የሚጠብቁ ታጣቂዎች ፖሊሶች ምናምን አሉና እነሱ ጸጉሬን አይተው በቃ ይሆን አሸባሪ ምናምን መስያቸዋለሁ ከሆነ ሀገር የመጣ ምናምን ሊያሸብር የገባ ምናምን ነው የሚሰልኳቸውና ማን ነው ይሄ ምናምን እያሉ ይጠይቃሉ። ለካ ታውቃላችሁ ይሄማ እንትና ልጅ እኮ ነው ይሉታል። እንደዚህ ልጅ አለ እንዴ? የሱ ልጅ ነው። አይ ይሄ እንኳን የሱ ልጅ አይደለም አናውቀውም እኮ እስኪ እንጠይቀው ነው ተባለ። አባቴን ሄደው ጠየቁት። እየመጣን እኮ ነው ሰግደን ወደ ቤት እየተመለስን ነው፣ በጀማዓ ለምን መጣው እየተመለስን ነውና ሄደው ለካ አባቴን ጠይቀውታል። አይ የኔ ልጅ ነው የኔ ልጅ ነው ብሎ መለሰላቸው። እሱ እስኪናገር ድረስ ግን የሱ ልጅ ነው ቢሏቸውም ሌሎች ሰዎች ማመን አልቻሉ እና ቤት መጥቶ ለእናቴ እንደዚህ አሉ ምናምን ብሎ ነገራት። እናቴም ፈራች ያው እንዳያስገቡት በሚለው ማለት ነውና በጣም ስትጨነቅ አይቼ ተቆረጥኩት። ብቻ በዛን ሰዓት የነበራትን ደስታ ወላሂ ልገልጽላችሁ አልችልም። በጣም ነበር ደስ ያላት። ግን አሁን ደግሞ እያሳደግኩ አሁን የለችም አጠገቤ። ያው አላሳደኩም ስለማታየው ደስታም ሆነ ሀዘን አይሰማትም ስለማታየው ማለት ነውና ለዛ ብዬ ነው እያሳደግኩ ያለሁት። ወሬ አብዛውባችሁ አፎን በትንሹ ይሄ ነገር ከእናቴ ጋር የሆነ ነገር ስላስታወሰኝ ነው ይሄን እየነገርኳችሁ ያለሁት። ላም ባልዋለበት ኩበት ለቀማ እንደሚባለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም በህዝቡ ዘንድ እየተረሳ የመጣና አጅሩ ደግሞ በጣም ትልቅ የሆነ ነገር ዛሬ ለእናንተ ማስታወስ ፈለኩ። እሱ ምንድነው? በአዛንና በኢቃማ መካከል መደረግ ያለባቸው ስራዎች። ሁለት ነገሮችን ከአዛንና ኢቃማ መካከል ነብዩ አለይሂ ሰላቱ ወሰለም አደራ ብለዋል። አንደኛ በይነ ኩሊ አዛነይኒ ሶላህ፣ በይነ ኩሊ አዛነይኒ ሶላህ፣ በይነ ኩሊ አዛነይኒ ሶላህ አሉ። በሁለቱ አዛኖች መካከል ሶላት አለ፣ በሁለት አዛኖች መካከል ሶላት አለ፣ በሁለት
አዛኖች መካከል ሶላት አለ አሉና በሶስተኛው ላይ ሊመን ሻአ ለፈለገ አሉ። ይሄ ፊ ሶሒህ ሙስሊም ያለ ሐዲስ ነው። ስለዚህ አዛን ተደርጎ ኢቃም እስከሚደረግ ድረስ ሶላት ይሰገዳል ነው። ሁለተኛው ደግሞ ፊማ ረዋሁ ትርሚዚ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ላ ዩረዱ ዱዓኡ በይነል አዛነይን በሁለቱ አዛኖች መካከል ሁለት አዛን የለም ይችላል ሶላት አዛንና ኢቃም ማለት ነው። በሁለቱ አዛኖች መካከል የተደረገ ዱዓ ከአላህ ዘንዳ ተቀባይነት ያለው ነው። በፍጹም ተመላሽ አይሆንም። በአዛንና በኢቃም መካከል የሆነ ሐጃህን አቅርበህ ከአላህ ዘንዳ የማይወጣበት ምንም ምክንያት የለውም። ይህ እንግዲህ ትልቅ እድል ነው። በቀን 5 ጊዜ አዛን ይደረጋል። 5 ሐጃዎችህን እንኳን ብታቀርብ ሐጃህ በሙሉ ነው ወጥቶ የሚያልቀው። ብዙዎቻችን ላም ባልዋለበት ኩበት ለቀማ እንደሚባለው ነብዩ አለይሂ ሰላቱ ወሰላም ዱዓ አድርጉበት ያለውን ቦታ ትተን ባልተባለበት ሰዓት ላይና ቦታ ላይ ወይም ጊዜ ላይ ራሳችንን ስናስጨናንቅ እንታያለን። ሰዎች ሱጁድ ላይ ሆነው ያደረጉት ዱዓ ቀሚኑን አንስተጃበ ለሁም ዱዓቸውን ሊቀበልላቸው ተገቢ የሆነ ቦታ ፊታቸውን መሬት ላይ ሱጁድ አድርገው ባሉበት ነው፣ መሬት ላይ ተደፍተው ባሉበት ነው ብለውናል። እነዚህና የሌሊት ዱዓ እንደዚሁም በአዛንና በኢቃማ መካከል ያሉት ዱዓ ከሚሰሙባቸው በሐዲስ ሶሒህ የተረጋገጡ ስለሆኑ ሁላችንም እድሎችን እንጠቀምባቸው ይገባናል። አዛን ተደርጎ እስከ ኢቃም ድረስ ባለው ሰዓት ብዙ ሰው በተለያዩ ባልዋልታ ወሬ ዝም ብሎ ሜዳ ለሜዳ እየሄደ ኢቃም ሲደረግ እንደርሳለን እያለ ጊዜውን የሚያሳልፍ ስላለ ይህንን አደራ ለማለት ነው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንደሰማችሁት አሁን መጨረሻ ላይ የተናገሩት ነገር አዛን ተብሎ ኢቃም እስከሚባል ድረስ ባሉባልታ ወሬዎች ጊዜያቸውን የሚያጠፉ ሰዎች አሉ ብለው ተናግረው ነበርና አንድ መስጂድ ላይ ሼኹ ወይም ደግሞ ኢማሙ ሰላት ለመስገድ መስጂድ ከገባችሁ በኋላ ወሬያችሁን አቁሙ፣ በተለይ ደግሞ መስጂድ ውስጥ ከገባችሁ በኋላ ምንም አይነት ወሬ አታውሩ አይነት ነገር ሲናገሩ ነበርና ግን ወላሂ በጣም የሚያሳዝነው ነገር 1-2-3 ቀን እንኳን ሳያድር ራሱ ያን የተናገረው ሼኽ ውዱ አድርጎ ጨርሶ ወላሂ ልክ እንደዚህ ቲክቶክ እያያየሁት ወላሂ ለአዚም የምሬን ነው ያ ጀማ ቲክቶክ ልክ እንደዚህ እያየ ያደርጋል። ከዛ 2-3 ኡስታዞች ደግሞ ከኋላ ሆኖ አብሮ ያዩታል። ከዛ ያማም እየሳቁ ያዩታል። ይህንን ነገር ያነሳሁት ለምን መሰላችሁ? አንድ ሰው ኡስታዝ ወይም ሼኽ ከተባለ የወጣቱ አርአያ ነው ያ ሰው። ያ ማለት ደግሞ ያ ሼኽ ወይም ደግሞ ያ ኡስታዝ የሚያደርገውን ነገር በደንብ ጥንቃቄ ሊያደርግበት ይገባል። ኡስታዝ ሼኽ እስከተባለ ድረስ እንደ ሼኽ እንደ ኡስታዝ ሊሆን ነው የሚገባው አይደለ? ግን መስጂድ ከገባችሁ በኋላ እንደዚህ አታርጉ ብሎ ራሱ ግን መስጂድ ገብቶ እንደዛ የሚያደርግ ከሆነ ወጣቱ ምንድነው ከዛ ኡስታዝ ወይም ከዛ ሼኽ ሊማር የሚችለው? አርአያዎቻችን እስከሆኑ ድረስ እንደ አርአያ አታርጉ የሚሉን ነገሮች እኛ ፊት ማድረግ የለባቸው። እኔ እንደዛ ነው የማስበው። የእናንተን ሐሳብ አስተያየት ደግሞ ኢንሻአላህ ኮሜንት ላይ አስቀምጡልኝ። አሚን በልውላጤዎች። የልቦች መተሳሰር ጥልቅ ስሜት አለው። በላጩ የልብ መተሳሰር ደግሞ በኒካህ ውስጥ ያለው ነው። አቡ አላህ ግራ ጎናችንን ይወፍቀን። አሚን አሚን። ይሄን በትልቁ ነው አሚን የሚለው። አሚን አላህ ግራ ጎናችንን ይወፍቀን። አሚን እያላችሁ ያ ጀማ ወሚን ባረከላሁ ፊክ ያ ጀማ። እንግዲህ እንደሰማችሁት ነው ከሁለቱ አዛኖች መካከል ላይ ዱዓ ካደረጋችሁ፣ የሌሊትን ሰላት ከሰገዳችሁ፣ ከሰላት በኋላ አያተል ኩርሲን ከቀራችሁ እነዚህ በጣም ወሳኝ ነጥቦች ናቸውና ሁላችንም እነዚህ ነገሮች ላይ እንጠናከር። ሌሎችም እንዳሉ ሆኖ እነዚህም ጋር ግን በደንብ መጠናከር አለብንና በተጨማሪም ደግሞ ቁርአናችን ላይ እንጠንክር። ያው ከቁርአን ውጪ እኛ ምንም የሚያስደስት ነገር የሚያዝናና ነገር የለንም። ቁርአን ላይ ሁላችንም ፎከስ አድርገን ልንቀረው ይገባል። አላህም ያግዘን። እናንተም ተጠናከሩ። ተበራቱ ያ ጀማ። የዛሬው ቪዲዮአችን ይሄን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ያስተምራል፣ አሪፍ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ቪዲዮንም በደንብ ላይክ አድርጉት። ቅዳሜ የለቀኩትን ቪዲዮ ወደ 1000 ምናምን ላይክ አለውና ሁላችሁንም ከልብ አመሰግናለሁኝ። ላይክ ስታደርጉት ቪዲዮውም የተሻለ እይታ ነበረው ቅዳሜ የለቀኩት ከዚህ በፊት የለቀኩት ቪዲዮና የዛሬውንም ቪዲዮ ሁላችሁም ላይክ በማድረግ ሰፖርት ልታደርጉት ትችላላችሁ። ኢንሻአላህ የተሰማችሁን ሐሳብ አስተያየትም ኮሜንት ላይ አስቀምጡልኝ። ሼርም አድርጉት ኢንሻአላህ። የቻላችሁ ሁላችሁም ሼር አድርጉት። በቀጣይ ቪዲዮ እንገናኛለን። ከዛ በፊት ግን እንደተለመደው በዚህኛው የቴሌግራም ቦት አዝናኝና አስተማሪ ቪዲዮዎች ካሏችሁ ልትልኩልኝ ትችላላችሁ፣ በዚህኛው በኩል ማለት ነው። እዚህ አምጥቼ ከጀማው ጋር ሪአክት እናደርግበታለን፣ እንማማርበታለን። የዛሬውን ቪዲዮአችንን ጨርሰናል። በቀጣይ ቪዲዮ ስንገናኝ ሁላችሁም በያላችሁበት ሰላም ሆኖልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።